ክብር ለእግዚአብሔር ይሁን። ሶስት ዋና ዋና ፕሮግራሞች ያልኩትን ባልንበት ቤተክርስቲያን ከረንት ቸርች እሱን ነው ዛሬ የምናገረው። በቀጥታ ወደ ትምህርቱ እሄዳለሁ። የመጀመሪያው ነገር ማድረግ የሚገባን ፌሎ ፕሬ የህብረት ጸሎት፣ ሌላው መዝሙር ነው። መዝሙር ላይ እንግዲህ ቢያንስ 15 መዝሙር መዘመር አለበት። ከዛ ሶስተኛው በህብረት መቃወም፣ ክፉ መናፍስቶችን በህብረት መቃወም አለብን። መቃወም የሚገባን ጊዜ ያህል እዛ ላለ ሰው ሁሉ እጅ እየጫነም ሊሆን ይችላል፣ መንፈስ እጅ እየጫነም ሊሆን ይችላል። ከስራው ጋር በተገናኘ ከሱ ጉዳይ ጋር በተገናኘም ልንቃወምለት ይገባል። የተለየም መገለጥ ጌታ ከገለጠልን እንድንቃወም ክፉ መናፍስትን መቃወም አለብን። እሱም በቃ ከኛ ጋር በተገናኘ ጉዳዮች ሁሉ ከመንገዳችን ላይ እንዲነሳ ሁሌ በህብረት መቃወም አለብን። ይህን እንግዲህ መንፈስ ቅዱስ በቃ እስኪለን ድረስ መቃወም አለብን። ሌላው ወንጌል ነው። ያ ማለት አዳዲስ ነፍሳቶችን መጥራት አለብን። ከዛ ውጪ ማስተማር፣ ፕሪች ማድረግ፣ ፈንድሬዚንግ፣ ማስተማር፣ መስበክ እና ፈንድሬዚንግ፣ እነዚህን ነገሮች ማድረግ አለብን። እንግዲህ አንድ ቀን ለምሳሌ እሁድ ቢሆን አሁን የተናገርኳቸውን ነገሮች የእሁድ ቀን ነው ማለት ነው። ለምሳሌ ከዛ አድቨርታይዚንግ ታይም ላይ ማስታወቂያ ጊዜ ላይ ምስክርነት ካለ ስለ ሰው መመስከር፣ መርዳት የሚገባን ካለ በዚህ ታይም ላይ መርዳት፣ አገዝ የሚገባን ካለ ማለት ነው። ሌሎቹ መታወቅ የሚገባቸው ሰዎች ፌመስ እንዲሆኑ እንዲታወቁ መስራት፣ ክብር መስጠት የሚገባን ካለ ክብር መስጠት፣ ከዛ እንግዳ መቀበል የሚገባን ካለ አክሰፕት ገስት ማድረግ፣ እንግዳ መቀበል። እንግዲህ ይሄ በአድቨርታይዚንግ ታይም በማስታወቂያ ጊዜ እነዚህ ነገሮች ማድረግ ማለት ነው። ሌላው ቴስቲሞኒ ታይም የምስክርነት ጊዜ ማድረግ። ከዛ ውጪ በህብረት ጸሎት እጅ በግል ማለት ነው በየግል ሰው ባሉበት እጅ እየተጫነ ውሃ እየተጠቀምን ዘይት እየተጠቀምን ውሃውን ኢየሱስ ደም ነው እያልን ኢየሱስ ደም እያልን ነጭ ጨርቅ በመጠቀም ጨርቅ በመጠቀም መጸለይ፣ የመንበርከክንም ሀሳብ በመጠቀም መጸለይ፣ የመንበርከክንም ሀሳብ በመጠቀም መጸለይ፣ የመንበርከክንም ሀሳብ በመጠቀም መጸለይ። ከዛ ውጪ ፕሮፌሲ ኤንድ አፖስትሊንግ የትንቢት ጊዜ እና የአፖስትል ስራዎችን መስራት፣ የሐዋርያነት ስራ እና የነብይነትን ስራ መስራት። ኒው ታንግን ትራንስሌት፣ ኒው ታንግ አዲስ ቋንቋ መናገር፣ አዲስ ቋንቋን መተርጎም። ከዛ ውጪ ሼፈርድ መስራት፣ እረኝነት ስራ መስራት። የእረኝነት ስራ ሲባል ስለነሱ መጸለይ ለሚገባን ሁሉ የአገልግሎት እንደ አገልግሎት ውስጥ መሰማራት የሚገባቸው ሼፈርድ ሲባል የእረኝነት ስራ ሲባል ስለነሱ መጸለይ ለሚገባን
አገልግሎት ላይ እንዲሰማሩ ሁኔታዎችን ማመቻቸት፣ ከዛ ውጪ እየጠፉ ካሉ ለነሱ መደወል፣ እነሱን መፈለግ በቻልነው አቅም እነዚህን ነገሮች እንደ መንፈስ ቅዱስ ፈቃድና ጊዜ ማድረግ። ከዛ ውጪ እንግዲህ ሰላምታ መሰጣጣት። እንግዲህ መዝሙር ላይ ቢያንስ አትሊስት 15 መዝሙር መዘመር አለበት በከረንት ቸርች ቢያንስ በዚህ ቀን ማለት ነው። በሌላኛው ቀን እንግዲህ 3 ቀን በሳምንት ውስጥ መኖር አለበት። በቅዳሜ ለምሳሌ ነው የእሁዱን ቅድም ተናገርኩ። ቅዳሜ እና ሮብ ካረግን የሮቡን ባይብል ስተዲ በተከታታይ ትምህርት የምንሰጥበት የመጽሐፍ ቅዱስ ጥናት እንደ መንፈስ ቅዱስ ፈቃድ መንገድና ጊዜ የምናደርግበት ሲሆን፣ የቅዳሜው ደግሞ ለምሳሌ ወሰድኩት የጥምቀት ትምህርት የሚሰጥበት ባፕቲዝም ሌሰን፣ የዲሳይፕል ሌሰን፣ የደቀ መዛሙርትነት ትምህርት፣ ሌላው ኳየር ትሬኒንግ የመዝሙር ኳየር ማለት ነው ትሬኒንግ፣ እዛው ላይ አጠገቡ ፕሬ ናይት ትሬኒንግ የጸሎት ምሽት አዳር ማለት ነው አዳር ጸሎት ትሬኒንግ፣ እዛው አድቫይዚንግ አትሊስት 2 ፒፕልስ ቢያንስ 2 ሰዎችን ማማከር እንደ መንፈስ ቅዱስ ፈቃድ መንገድ እና ጊዜ። ከዛ ውጪ በዚህ ትምህርት ጊዜ ላይ እንግዲህ ወረቀትና እስክሪብቶ መያዝ እንደ መንፈስ ቅዱስ ፈቃድ መንገድና ጊዜ፣ መጽሐፍ ቅዱስ መያዝ እንደ መንፈስ ቅዱስ ፈቃድ መንገድ ጊዜ። የቀረ ነገር አለ ሰንዴ ላይ የምናደርግበት። ያው ሰንዴ ሳተርዴ ዌድነስዴ ስላልኩኝ ሰንዴ ላይ እንግዲህ ኳየሮች መኖር አለባቸው። እንደገና ደግሞ የባንድ ተጫዋቾች የሙዚቃ ባንድ ተጫዋቾች ከነ ኢንስትሩመንታቸው ከነ መሳሪያቸው መኖር አለባቸው። ይህን ይመስላል አንደኛው ዋነኛው ፕሮግራም ማለት ነው። ሌላኛው ሁለተኛው ፕሮግራም ያው እንግዲህ 3 ናቸው። ሌላኛው ሁለተኛው ፕሮግራም ከማቴሪያል ጋር ይገናኛል። ላይቶች መኖር አለባቸው በስቴጅ ኤሪያ አካባቢ ላይ። ስክሪንስ መኖር አለበት አትሊስት 7 ስክሪንስ መኖር አለበት። የመጀመሪያ ላይቶች መኖር አለበት ስቴጅ ኤሪያው አካባቢ። ከዛ ስክሪኖች መኖር አለባቸው ቢያንስ 7። ሳውንድ ሲስተሞች መኖር አለባቸው ቢያንስ 7። ኢቫፖሬሽን ጭስ መኖር አለበት። መልካም ነው። ፑልፒት መኖር አለበት። ፑልፒቱ ጋር ባይብል፣ ቢግ ቡክ ትልቅ መጽሐፍ፣ ወተር፣ ኦይል ውሃ፣ ዘይት ብለድ ኦፍ ጂሰስን የሚወክል ውሃን አስቀምጠን ሊሆን ይችላል። የኢየሱስ ደም ነው ብለን ማለት ነው። በጌታ በኢየሱስም የኢየሱስ ደም ነው ብለን ውሃውን ማስቀመጥ እንችላለን። የኢየሱስ ደም ምሳሌ ዋይት ቴክስታይል ነጭ ጨርቅ ማድረግ አለብን። ላይትስ ኢን ዘ ፒፕል ኤሪያ ህዝቡ ኤሪያ ላይ ላይቶች መኖር አለባቸው። ሌላው ፊቲንግ ሪትንስ ኢንሳይድ ቤት ውስጥ የተጻፉ ጽሁፎች፣ ጥቅሶች ጌታ ወደ ውስጣችን ያመጣውን ማድረግ አለብን። ዘ ስኩዌር ቢትዊን ኢንሳይድ ቸርች ኤንድ አውትሳይድ እንግዲህ ቸርቹ በውስጠኛው እና በውጨኛው መሀል አደባባይ ሊኖር ይገባል። ሌላው ስቴጁ 7 አንግል ሊኖረው ይገባል። ስቴጁ 7 አንግል ሊኖረው ይገባል ስቴጁ። ሌላው ከግቢ ውጭ ያለው ማስታወቂያ ሊጻፍ ከግቢ ውጭ ያለ አለ አይደለ? እዛ ላይ ሪትን የተጻፉ ነገሮች ፊት ማድረግ መለጠፍ፣ አድቨርታይዚንግ ማስታወቂያ መለጠፍ ውጭ ላይ
ይሄኛው እንግዲህ ሁለተኛው በቸርች ውስጥ ማድረግ የሚገባን ነገር ነው፣ ዋና ከተባለው ማለት ነው። ሶስተኛው ጋር ስንመጣ እንግዲህ በሶስት ይከፈላሉ። ሶስተኛው ፕሮግራም በሶስት ይከፈላሉ። ሶስተኛው ፕሮግራም በሶስት ይከፈላሉ። የመጀመሪያው ላይ ያለው ግሬቲንግ ኤንድ አይ ላቭ ዩ ኦል ሰላምታ መስጠት እና እወዳችኋለሁ ማለት። ሌላው ባይብል ነው፣ ከባይብል ጋር የተገናኘ። ሌላው አድቨርታይዚንግ ማስታወቂያ። ከዛ ፌሎ ፕሬ ኢንዲቪዥዋል በህብረት ፕሬ ኢንዲቪዥዋል ማድረግ፣ እጅ እየጫንን ውሃ እየተጠቀምን ዘይት እየተጠቀምን ነጭ ጨርቅ እየተጠቀምን ቢያንስ አትሊስት 2 ሰው እጅ እየጫንን መጸለይ ነው። በሁለተኛው ደረጃ ላይ ያለው ሄልፕ መርዳት የሚገባንን ሁሉ ጊቭ ግሎሪ ቱ ሎርድ ለጌታ ክብር መስጠት። ኮል ኒው ሶልስ አዳዲስ ነፍሳቶችን መጥራት። ትሬኒንግ መስጠት ለሚገባን ሁሉ። ዲዘርኒንግ ስፒሪት መናፍስትን መለየት። በሶስተኛው ደረጃ ላይ ያለው ሪክሬሽን መዝናናት የሚገባን ቦታ ሁሉ መዝናናት። ፕሮፌሲ ትንቢት ማድረግ የሚገባን ቦታ ሁሉ ፌሎ ፕሬይ እነሱ ባሉበት መጸለይ ማለት ነው። ፕሮቴስት ባዲ ስፒሪት እንግዲህ 3 ታይፕ አለው። በስራ ውስጥ የሚደረጉ ነገሮች አሉ። ያው ቅድም ተናግሬያለሁ። ክፉ ነፍሳቶችን ከመቃወም ጉዳይ ጋር የተገናኘ ፈንድሬዚንግ፣ ቲቺንግ፣ ፕሪቺንግ ትምህርት መስበክ፣ ሼፈርድ እረኝነት፣ መዝሙር፣ አሸር የዲያቆንነት ስራ፣ ኒው ታንግ አዲስ ቋንቋ መናገር፣ አዲስ ቋንቋውን መተርጎም፣ ጊቭ ቴስቲሞኒስ ምስክርነት መስጠት፣ ኢንቫይት ኤንድ አክሰፕት ሰርቫንትስ ኦፍ ሎርድ አስ ሆሊ ስፒሪት ዊል ኤንድ ታይም የእግዚአብሔር ሰዎችን መጋበዝ፣ እነሱን መቀበል እንደ መንፈስ ቅዱስ ፈቃድ መንገድና ጊዜ። ይህን ይመስላል ሶስተኛው ፕሮግራም። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ።